ነገር አይሆንም። ራሳችሁን አስከብራችሁ ትልልቆች ናችሁ፣ አብዛኞቻችሁ እናት ናችሁ ምናምን የምታወሩ። እኔ በነገራችን ላይ ቪዲዮ መስራት አልፈለኩኝም፣ ግን ይሄ ንግግሩ የሀብ በጣም የሆነ ግርም ስላለኝ ነው። ግርም ማለት ነው ድንቅ ስላለኝ ነው። በነገራችን ላይ ማለት ነው ትናንትን ድሮ ዛሬ ምናምን ይላል። እንዲ ፍቅር ምንድን ነው አልገባኝም። ማለት የድሮ እና የዛሬው ፍቅር ይለያያል እንዴ? ኦ የአሁኑ ፍቅር አሰጣጥ ይለያያል ማለት ነው። የአሁኑ ፍቅር አሰጣጥ ከሊቴን እወድሻለሁ ብሎ ሰክሶ ከዛ ደግሞ ኤክሱን ማለት ነው የተዋተን ፍቅረኛ ሄዶ ማስረገዝ ነው። አረቆይ ልሄድበት በሰፊው። በቅድሚያ ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ይበልልኝ። ይቅርታ ለሳቄ ይቅርታ ማለት ነገርየው ስለገረመኝ ስለደነቀኝ ነው። ለአንድ ሴት ልጅ ተቆርቆሮ መቆም ለምን እንደዚህ ልጅ ነች ለምን እንደዚህ ትሆናለች ምናምን ብሎ አሳብ መስጠት በእናንተ ጊዜ አልፏል። ያሁኑ ሌላ ነው ምናምን ነገር ማለት አሁን ላይ እኮ እየተደረገ ምንም። በፊትም ሴት ልጅ አትከበርም ማለት ነው። ድሮ ሴት አትከበርም ማለት ነው በእነሱ ጊዜ። ይሄ መልእክት እንግዲህ በአሽሙር ለነ እንትና ነው። ግን በድሮ ጊዜ ሴት አትከበርም ማለት ነው። ማለቴ ሴት ትከበራለች፣ አሁን አትከበርም ነው። አልገባኝም እኔ። አሁን እነሱ ያሉት ይችል ገና ታዳጊ ናት፣ ለምን አያስከብራትም? ለምን እንደዚህ ያደርጋታል? ቢያንስ ለስራም ቢሆን ያክብራት ምናምን ነው ብለው ሀሳብ የሰጡት እንጂ ሌላ ምንም አላሉም። ለምን ንግግሩን አያስተካክልም ነው ያሉት። እነዚህ ሰዎች እኮ ማለት ነው እነዚህ ሰዎች በብዙ ነገር እኮ ነው ብሩኬንና ሃይሜን ሰፖርት የሚያደርጉት። እግዚአብሔርን ነው የምላችሁ። በብዙ ማን ነው እንደዛ አድርጎ ሰፖርት የሚያደርገው? እስቲ ማን ነው ንገሩኝ። እኔ ለክፋት ወይንም ለተንኮል አይደለም ይሄንን እምለው፣ ለህልኔ ለመፍረድ ነው። ጊዜያቸውን ብቻ አይደለም የሚሰጡት፣ ሌላም ነገር ይሰጣሉ እንዳይሸነፉባቸው። እንደው ለምሳሌ ጌም እንኳን ሲጫወቱ ከሆነ ሰው ጋራ እንዳይሸነፉ ብለው የሚያደርጉት ጥረት ያለ የሌላቸውን ፓወር ተጠቅመው ምን ነው እነሱ ልጅ ሳይኖራቸው ቀርተው ነው? ለምንድን ነው ማለት እንደ መጥፎ ነገር የምታዩት እናንተ? ትልልቅ ሰው ትልቅ መሆን ውርደት አይደለም። ትልቅ መሆን የፍቅር ገደብን ማለት ፍቅር የሚባለውን ትልቅ ስለሆነ ፍቅር የሚባለውን አሁን በእተናል እኛ ትልቅ ነን እዚህ ጋር ፍቅር የለም እኛ ጋር ተወግዷል ማለት አይደለም። ፍቅር እስከ መቃብር የሚባል ነገር አለ። በነጮች በአገራችን ውስጥም አሉ እንደዚህ በፍቅር ያረጁ አብረው ተያይዘው። ምንድን ነው አልገባኝም። እኔ ይሄ ግልጽ ሊሆንልኝ አልቻለም ይሄ ነገር ማለት ነው። ምን ለሃይሚ ተው እንትን አትበሉ ስለተባለ ሌላው ነገር ደግሞ ማለት ነው አንተ እኮ ሲጀመር ለወንድምህ እንጂ እኮ የምታግዘው እንደ ሴት ልጅ እንኳን ለሴት ልጅ ለሃይሚ ተቆርቁራ አታውቅም። ሲጀመር እኮ በሃይሚ እንባ ነው ሁሉ ጊዜ ማለት በቃ በሃይሚ እንባ ነው የሆነ ነገር እንትን የምትለው። ድራማው የሚሰራው በሃይሚ እንባ ነው። ባጭሩ በሃይሚ እንባ ነው ድራማው የሚሰራው። ለምን ምን አጠፉ? ተው ስላሉ ስለቆሙ እውነቱን ስላወሩ ስማርት ስለሆኑ ስለኖሩበት ህይወትን ማለት ነው። አሁንም ሆነ ድሮ ምንም ልዩነት የለውም። ያው ነው ፍቅር። ምን ልዩነት አለው? ምንድን ነው ልዩነቱ? ትልልቅ ሰው አይደላችሁም ወይ? ትልቅ ስለሆኑ ማለት ነው ትልቅ ስለሆኑ የተማሩ ስለሆኑ ሃይሚ አጉል ቦታ እንዳትወድቅ በማሰብ ነው እንደ ሴት ልጅ ተጨንቀው ሴት ልጅ ስላላቸው እንጂ እዛች ጋር ወጥተው ስራ አጥተው አይደለም። ስራ ቢሰሩ በቀን ነው በሰዓት ነው የሚከፈላቸው። ስራቸውን ትተው ልጃቸውን መንከባከብ ትተው ነው እንደ ልጅ አይተው ነው ሁለቱንም እኩል አይተው ነው እዛ ጋር ወጥተው ሊናገሩ የቻሉት እንጂ ስራ አጥተው አይደለም። እነ ዊዘር ላይብ ላይ ወጥተው የተናገሩት ያወሩት ስራ ፈታ ሆነው አይደለም። እናንተ ደግሞ ድንቁርቁሮች አላችሁ፣ ሰገጤዎች አላችሁ። ኤቢሲዲ መጽሐፍ ማትችሉ አፈር ብሉና ሜንሽን ማድረግ ማን እንዳስተምራችሁ አላቅም። እዛ ጋር ትክታክ ላይ ተቀምጣችሁ ሜንሽን ታረጋላችሁ የሆነ ለዘመድ አዝማዱ ማለት ነው። እነሱ የሚያወሩትን ሪከርድ እያደረጋችሁ ሰገጤ እከክ። የሃይሚን ቁስል በስተጀርባ ማናየ? ከፈጣሪ ውጭ ማናየ የሃይሚን ጉዳት?
ማናየ ሀይሚ መጎዳቷን፣ ማልቀሷን፣ መሰበሯን በምን አይነት ሁኔታ ውስጥ እንዳለች ራሱ ማንም እኮ አያውቅም። እናንተ ብቻ እዚህ ጋር ካሜራ ላይ የምታዩትን አይታችሁ አሽቃባጭ ሁላ ማለት ነው። ምድረ ዶማ እዛ ጋር ተቀምጠሽ ሜንሽን ከምታደርጊ እንደ ሴት ልጅ ምንድን ነው እየተደረገ ያለው ብላችሁ ቆም ብላችሁ ለደቂቃ አስቡ። ድንቁርቁሮ የሆናችሁ ሰዎች አላችሁ። እና አንተ ደግሞ ማን ወጥቶ መልስ ሰጪ አደረገ? ሲጀመር አንተ ምን ታጎበድዳለክ እንዴ? ለእንትና ለምን እንደ ሴት ልጅ አያከብራትም ተብሎ በቃ ወንድምህን ስለተናገሩት በቃ ተቃጠልካ? አይዞክ በርበሬ እንትን ማለት የሚደለው አይዞክ በቃ ሀባ አይዞ አትናደድ። እኔ በጣም ነው የምትገርም የምር። ናኒ ብቻ በቃ ሀይሚን ተረታታለች። ይመቻት። ግን ናኒ ማለቴ አሁን ይቺ ደነዝ ማለት ነው ስም አጥፊ አትሰማሽም። ምክንያቱም በቃ የራሷ ተልእኮዋን ስላላት ወይንም ለድራማ ስለመጣች ምንም መዳከም የለብሽም። ምን አዳከመሽ ናንዬ? ዝም ብለሽ ትምህርትሽን ተማሪ ፈታ ብለሽ። እንዴ ምንድን ነው እንደዚህ? ትልልቅ ሰው አይደላችሁም? ምንድን ነው ትልቅ ፈጣሪ ነው ባይተወይ